በኢትዮጵያ ፕሪሚየር ሊግ የ20ኛ ሳምንት ተስተካካይ ጨዋታ ቅዱስ ጊዮርጊስና ኢትዮጵያ ቡና ሚያዝያ 18 2018 ዓ.ም በ9 ሰዓት በአዲስ አበባ ስታዲየም እንደሚጫወቱ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አስታውቋል። ሞሐመድ ሳላህ በውድድር ዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ክለቡ አስታወቀ። የ33 ዓመቱ ግብፃዊ ባለፈው ዓመት ክረምት ላይ ሳምንታዊ 400,000 ፓውንድ የሚያስገኝለትን ውል እስከ 2027 ቢፈርምም ተጫዋቹና ክለቡ በ2025/26 የውድድር ዘመን መጨረሻ ለመለያየት ተስማምተዋል። ሞሳላህ በ2017 ከሮማ ወደ ሊቨርፑል ከተዘዋወረ ወዲህ በ435 ጨዋታዎች 255 ጎሎችን ያስቆጠረ ሲሆን ከኢያን ረሽ 346 እና ሮጀር ሃንት 285 ጎሎች በመቀጠል የክለቡ የምንጊዜም ሶስተኛው ከፍተኛ ጎል አስቆጣሪ ተጫዋች ነው። ለ9 ዓመታት በሊቨርፑል ቆይታ ያደረገው ሳላህ 2 የፕሪሚየር ሊግ እና 1 የቻምፒየንስ ሊግ ዋንጫን ጨምሮ በአጠቃላይ 8 ትልልቅ ዋንጫዎችን ከሊቨርፑል ጋር አሸንፏል። ሞሳላህ በአርነ ስሎት የመጀመሪያ የውድድር ዘመን ሊቨርፑል የፕሪሚየር ሊግ ሻምፒዮን ሲሆን 29 ጎሎችን አስቆጥሮ 18 አሲስት በማስመዝገብ የሊጉ ከፍተኛ ጎል አስቆጣሪም ነበር። ዘንድሮ በፕሪሚየር ሊጉ በ22 ጨዋታዎች 5 ጎሎችን አስቆጥሮ 6 ግብ የሆኑ ኳሶችን አቀብሏል። በአጠቃላይም በውድድር ዘመኑ በሁሉም ውድድሮች 10 ጎሎችን ማስቆጠር ችሏል። የግብፃዊ ኮከብ ቀጣይ ማረፊያ በይፋ ባይገለጽም የሳውዲ አረቢያው ክለብ አልኢቲሃድ ሳላህን ለማዘዋወር በ2023 ለሊቨርፑል ጥያቄ አቅርቦ ነበር። የአርሰናሉ አማካይ ኤቤሪቺ ኤዜ በጉዳት ቢያንስ ለአንድ ወር ከሜዳ እንደሚርቅ ተገለጸ። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ አርሰናል ባየር ሌቨርኩሰንን 2-0 ባሸነፈበት ጨዋታ ላይ አስደናቂ ጎል ያስቆጠረው ኤዜ በጨዋታ መሃል ባጋጠመው የባት ጉዳት ምክንያት 69ኛው ደቂቃ ላይ በካይ ሃቨርትዝ ተቀይሮ ወጥቶ ነበር። በዚህም የ27 ዓመቱ አማካይ በካራባው ካፕ የፍጻሜ ጨዋታ አርሰናል በማንቸስተር ሲቲ 2-0 በተሸነፈበት ጨዋታ ላይ አልተሰለፈም። በተጨማሪም እንግሊዝ በወዳጅነት ጨዋታ ከዩራጓይና ጃፓን ከምታደርጋቸው ጨዋታዎች ውጭ መሆኑን ተረጋግጧል። መድፈኞቹ የኤዜን የጉዳት መጠን ለማወቅ የመጨረሻ ውጤት በመጠባበቅ ላይ ሲሆኑ የጉዳት መጠኑ ግን ከ4 እስከ 6 ሳምንታት ድረስ ከሜዳ ሊያርቀው እንደሚችል ተገምቷል። አርሰናል በቀጣዩ ሚያዝያ ወር በ3 የተለያዩ ውድድሮች 6 ጨዋታዎችን ያከናውናል። በኤፍኤ ካፕ ሩብ ፍጻሜ ከሳውዝሃምፕተን፣ በቻምፒየንስ ሊግ ሩብ ፍጻሜ ደርሶ መልስ ጨዋታ ከስፖርቲንግ ሊዝበን እና በፕሪሚየር ሊጉ ከቦርንመዝ፣ ማንቸስተር ሲቲ እና ኒውካስል ዩናይትድ በሚያደርጓቸው ጨዋታዎች የአማካዩን ግልጋሎት ላያገኙ ይችላሉ። ኤቤሪቺ ኤዜ ከጉዳቱ በፊት ከአርሰናል 10 ጨዋታዎች በ8ቱ በቋሚነት ተሰልፈዋል። ከክሪስታል ፓላስ ከተዘዋወረ ወዲህ ደግሞ በአጠቃላይ በሁሉም ውድድሮች 9 ጎሎችን አስቆጥሮ 6 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ኦርላንዶ ሲቲ አንቷን ግሪዝማንን ከአትሌቲኮ ማድሪድ ማስፈረሙን ይፋ አደረገ። ኦርላንዶ ሲቲ ፈረንሳዊው የፊት መስመር ተጫዋች እስከ 2028 የሚያቆይ ውል የፈረመ ሲሆን ሐምሌ ወር ላይ ክለቡን እንደሚቀላቀልም አስታውቋል። የ35 ዓመቱ ግሪዝማን በአትሌቲኮ ማድሪድ 10 ዓመታት ቆይታ 211 ጎሎችን በማስቆጠር የክለቡ የምን ጊዜም ከፍተኛ ጎል አስቆጣሪ ተጫዋች ነው። የ2018 ዓለም ዋንጫ አሸናፊው ተጫዋች በዘንድሮው የውድድር ዘመን በሁሉም ውድድሮች በ43 ጨዋታ 13 ጎሎችን ለአትሌቲኮ ማድሪድ አስቆጥሯል። ኦርላንዶ ሲቲ በ2026 የአሜሪካ ሜጀር ሊግ ሶከር ከ5 ጨዋታዎች አንድ በማሸነፍ በ3 ነጥብ 13ኛ ደረጃ ላይ ይገኛል። የማንቸስተር ዩናይትድ የመጋቢት ወር ኮከብ ተጫዋች ሽልማት እጩዎች ይፋ ተደርገዋል። በወሩ ውስጥ የማይክል ካሪክ ቡድን 4 ጨዋታዎችን አከናውኗል። ኦልትራፎርድ ላይ አስቶን ቪላና ክሪስታል ፓላስን ሲያሸንፍ፣ ከሜዳ ውጪ ከቦርንመዝ 2-2 ተለያይቷል። ሴንት ጄምስ ፓርክ ላይ ደግሞ በኒውካስል ዩናይትድ 2-1 ተሸንፏል። በመጋቢት ወር በተደረጉት ጨዋታዎች 2 ጎሎችን አስቆጥሮ 4 ግብ የሆኑ ኳሶችን ያቀበለውና ከአራቱ ጨዋታ በ3ቱ የጨዋታው ኮከብ ተብሎ የተመረጠው ብሩኖ ፈርናንዴስ በ4 ጨዋታዎች 2 ጎሎችን ያስቆጠረው አማካዩ ካሴሚሮና ከግራ መስመር እየተነሳ 1 ጎል አስቆጥሮ 2 ፍጹም ቅጣት ምቶችን ያስገኘው ማቴዎስ ኩንሃ በእጩነት ቀርበዋል። ቤንያሚን ሼሽኮ የየካቲት ወር ኮከብ ተጫዋች ተሸላሚ ሲሆን የመጋቢት ወር የማንቸስተር ዩናይትድ ኮከብ ተጫዋች ሽልማት አሸናፊ በመጪው አርብ ይፋ ይደረጋል። የባርሰሎናው ሃንሲ ፍሊክ የስፔን ላሊጋ የመጋቢት ወር ኮከብ አሰልጣኝ ሽልማትን አሸንፏል። ጀርመናዊው አሰልጣኝ በመጋቢት ወር ከአትሌቲክ ቢልባኦ፣ ሴቪያ እና ራዮ ቫይካኖ ያደረጋቸውን 3 ጨዋታዎች በሙሉ በማሸነፍ የባርሰሎናን የላሊጋ መሪነት አስቀጥሏል። የአትሌቲኮ ማድሪዱ ዲዬጎ ሲሞኔ እና የሌቫንቴው ሉዊስ ካስትሮ ለወሩ ኮከብ አሰልጣኝነት ሽልማት በእጩነት ቀርበው ነበር።
የአትሌቲኮ ማድሪዱ ዴቪድ ሃንስኮ የ2025 የስሎቫኪያ የዓመቱ ኮከብ ተጫዋች ተብሎ ተመረጠ። የናፖሊ አማካይ ስታኒስላቭ ሎቦትካ በ2024 የስሎቫኪያ የዓመቱ ኮከብ ተጫዋች ተሸላሚ ነበር። የ28 ዓመቱ ሃንስኮ በዘንድሮ የውድድር ዘመን በሁሉም ውድድሮች ለአትሌቲኮ ማድሪድ 37 ጨዋታዎችን አከናውኗል። በአውሮፓ ቻምፒየንስ ሊግ በ10 ጨዋታዎች ሁለት ጎሎችን አስቆጥሯል። ዴቪድ ሃንስኮ በ2025 ነበር ከፌኖርድ አትሌቲኮ ማድሪድን የተቀላቀለው። የጋላታሳራዩ አጥቂ ቪክቶር ኦሲሚሄን በጉዳት ከ4 እስከ 6 ሳምንታት ከሜዳ እንደሚርቅ ተገለጸ። ጋላታሳራይ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ አንፊልድ ላይ በሊቨርፑል 4-0 በተሸነፈበት ጨዋታ ኦሲሚሄን የክንድ ጉዳት አጋጥሞት ነበር። የ27 ዓመቱ ናይጄሪያዊ አጥቂ ዘንድሮ በቱርክ ሱፐር ሊግ እና በአውሮፓ ቻምፒየንስ ሊግ በ29 ጨዋታዎች 19 ጎሎችን አስቆጥሮ 7 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። በመጨረሻም ጄደን ሳንቾ በውድድር ዓመቱ መጨረሻ ቦሩሲያ ዶርትሙንድን ለመቀላቀል እየተደራደረ መሆኑ ተገለጸ። የ25 ዓመቱ ሳንቾ በውሰት በአስቶን ቪላ የተጫወተ ሲሆን በመጪው ክረምት ከማንቸስተር ዩናይትድ ጋር ያለው ውል ይጠናቀቃል። በነፃ ዝውውር ወደ ጀርመን ለመመለስ ከፍተኛ ፍላጎት እንዳለውም ስካይ ስፖርት ዘግቧል። ጄደን ሳንቾ ከዚህ ቀደም በቦሩሲያ ዶርትሙንድ በሁለት አጋጣሚዎች የተጫወተ ሲሆን ዝውውሩ የሚሳካ ከሆነ የአሁኑ ለሶስተኛ ጊዜ ይሆናል። እንግሊዛዊው የመስመር ተጫዋች በአስቶን ቪላ የውሰት ቆይታው በ30 ጨዋታዎች አንድ ጎል አስቆጥሮ 3 ጎል የሆኑ ኳሶችን አመቻችቶ አቀብሏል።